በሰሜኑ የሀገራችን ክፍል በአንድ በኩል የህዝብ ለህዝብ የሰላም ጥረት፣ በሌላ በኩል ደግሞ የስጋት ደመና በሚያንገበግብበት በዚህ ወቅት በሌላ የጸጥታ መረጃ ግን የፖለቲካና ወታደራዊ አሰላለፉን ሊቀይር የሚችል አዲስ መረጃ ደርሶናል። ሰላም የፈጠነ ሚዲያ ቤተሰቦች ላይክ፣ ሼር፣ ሰብስክራይብ በማድረግ አብራችሁን ቆዩ። በድንበር ላይ የሚኖሩ ህዝቦች በራሳቸው ተነሳሽነት ሰላምን የሚፈልግና እርስ በእርስ የመቀራረብ አዲስ መንገድ ጀምረዋል። በሌላ በኩል ደግሞ በምዕራብ ትግራይ አቅጣጫ እንደገና ያንገበገበው የወታደራዊ ግጭት ዘገባው የሰሜኑን ክፍል ውጥረት ውስጥ ከቶታል። በጉለመህዳ ወረዳ በዝባን ሁጻ በተባለ ስፍራ ከተለያዩ የድንበር አጎራባች አካባቢዎች የተውጣጡ ነዋሪዎችና የአካባቢው አስተዳዳሪዎች በተገኙበት ትልቅ የህዝብ ለህዝብ መድረክ ተካሂዷል። ከምስራቅ ትግራይ ዞን ከጉልመህድና ዛላምበሳ ወረዳዎች እንዲሁም ከኤርትራ የሰንአፍ ንዑስ ዞን የመጡ አመራሮችና ነዋሪዎች ባደረጉት ውይይት በሁለቱ ህዝቦች መካከል ያለውን የቆየ ወንድማማችነት መልሶ ለማጠናከር መክረዋል። የመድረኩ ተሳታፊዎች እንደሚሉት ከሆነ ላለፉት ረጅም ዓመታት በፖለቲካ ልሂቃንና በስልጣን ሽኩቻ ምክንያት በሁለቱ ህዝቦች መካከል ጥላቻ እንዲዘራና የደም መፋሰስ እንዲፈጠር ተደርጓል። ነገር ግን አሁን ላይ ሁለቱም ህዝቦች ከችግሩ የተማሩ ትልቅ ትምህርት ቢኖር ጦርነት ከጥፋትና ከርዛት ውጭ ያተረፈላቸው ነገር አለመኖሩ ነው። በስፍራው የተገኙት የጉለመህድ ወረዳ ዋና አስተዳዳሪ አቶ ሀፍቶም ባራኪና የምስራቅ ትግራይ ዞን ዋና አስተዳዳሪ አቶ ፍስሐ ኃይላይ በሰጡት አስተያየት የትግራይና የኤርትራ ህዝቦች የጋራ ባህል፣ ታሪክና ማንነት ያላቸው መሆናቸውን ጠቁመው ያለፉትን ቁስሎች በማከም ወደፊት በጋራ ልማትና ሰላም ላይ መስራት እንደሚገባ አሳስበዋል። አመራሮቹ አክለውም በታሪክ አጋጣሚዎች የተከሰቱ አለመግባባትና ግጭቶችን በግልጽ በመነጋገር መፍታት ከተቻለ አካባቢውን የሰላምና የብልጽግና ማዕከል ማድረግ እንደሚቻል ገልጸዋል። ከኤርትራ በኩል የተገኙት የሰንአፈ ንዑስ ዞን አስተዳዳሪ አቶ እንድሪስ አሊ በበኩላቸው ሁለቱ ህዝቦች በጋራ የመልማት እድላቸውን በጦርነት ማጣታቸውን ገልጸው ከእንግዲህ በድንበራችን የልማት ድምጽ እንጂ የጥይት ድምጽ መሰማት የለበትም ሲሉ አጽንኦት ሰጥተዋል። የአካባቢው ነዋሪዎችም የሰላሙን ጥረት በደስታ የተቀበሉት ሲሆን ፖለቲከኞች ለራሳቸው ጥቅም ሲሉ የሚያዘጋጁት የጥላቻ ትረካና የጦርነት ድግስ ከእንግዲህ ቦታ እንደሌለውና ድንበሩ የህዝብ ለህዝብ ትስስር ማጠናከሪያ እንጂ የደም መሬት ሆኖ መቀጠል እንደሌለበት ተናግረዋል። በአንድ በኩል ህዝብ ለህዝብ የመቀራረብ አየር በሰሜኑ ክፍል እየነፈሰ ባለበት በአሁኑ ወቅት፣ በሌላ በኩል ደግሞ በወልቃይት ሁመራና ሸረሪ አካባቢዎች አዲስ የወታደራዊ ግጭት ዘገቦች እየወጡ ይገኛሉ። ህወሓት ባወጣው ተከታታይ መግለጫ በምዕራብ ትግራይ አቅጣጫ ከፌዴራል መንግስትና ከተለያዩ ታጣቂ ኃይሎች ጥቃት እንደተከፈተበት ገልጾ ጥቃቱን መመከቱንና ለቀጣይም ራሱን ማዘጋጀቱን አስታውቋል። ህወሓት ጨምሮ እንደገለጸው ከሆነ ከሱዳን ፈጥኖ ደራሽ ኃይል በኩልም ጥቃት እንደደረሰበት ገልጿል። በሌላ በኩል ከፌዴራል መንግስትና ከአካባቢው የጸጥታ ኃይሎች በኩል የተገኙ መረጃዎች ደግሞ ግጭቱ የተቀሰቀሰው የህወሓት ታጣቂዎች በመከላከያ ሰራዊት ላይ ትንኮሳ በመፈጸማቸው እንደሆነ ተገልጿል። የመንግስት የጸጥታ ኃይሎች በወሰዱት አጸፋዊ እርምጃ የህወሓት አርሚ 7 ተመቶ ላለፉት 6 ዓመታት ሲጠቀምበት የነበረው ወታደራዊ ካምፕ በመከላከያ ቁጥጥር ስር መዋሉ ተነግሯል። የወታደራዊ ሁኔታዎችን የሚከታተሉ ገለልተኛ ታዛቢዎች እንደሚሉ ሁለቱም ወገኖች የሚያወጡት መግለጫ በመሬት ላይ ያለው ሁኔታ ምን ያህል አሳሳቢና ውጥረት የነገሰበት መሆኑን ያሳያል። የካምፑ መያዝና የሚወጡት የተቃረኑ መግለጫዎች አካባቢው እንደገና ወደ ከፋ ግጭት እንዳያመራ ስጋት ደቅነዋል። በአንድ በኩል በጉለመህድና በሰንአፈ አቅጣጫ በህዝቦች በራሳቸው ፍላጎት የተጀመረው የሰላምና የወንድማማችነት መንገድ ተስፋ ሰጪ ሆኖ ሳለ በሌላ በኩል በምዕራብ ትግራይ በኩል የሚሰማው የጦርነት መሳሪያ ድምፅ የፕሪቶሪያን የሰላም ስምምነት አየር ላይ እንዳይጥለው ስጋት ፈጥሯል። የፖለቲካና የጦርነቱ ውዝግቡ ምንም ያህል ቢባባስ በድንበር ላይ የሚኖረው ህዝብ የፈለገው አምርቶ የሚኖርበትን ሰላምና አብሮነት መሆኑን የወቅቱ ሁኔታዎች ያመላክታሉ። ቀጣይ መረጃችንን እንደሚከተለው የአፋር ብሔራዊ አንድነት አብዮታዊ ግንባርና የአማራ ፋኖ ታጣቂዎች በጋራ ውይይት ማድረጋቸውን የሚያሳዩ መረጃዎች ይፋ ሆኑ። በትጥቅ ትግል ላይ የሚገኙት ሁለቱ አካላት ያካሄዱትን ውይይት የሚያሳዩ ፎቶግራፎች በአፋር ብሔራዊ አንድነት አብዮታዊ ግንባር አመራሮች በኩል ይፋ የተደረጉ ቢሆንም ስብሰባው በየትኛው የተወሰነ ቀጠናና መቼ እንደተካሄደ እስካሁን በግልጽ የተረጋገጠ ነገር የለም። ከኢትዮጵያና ኤርትራ አዋሳኝ ድንበር አካባቢዎች የሚንቀሳቀሰውና በፌዴራል መንግስቱ ላይ ትጥቅ ያነሳው የአፋሩ ታጣቂ ቡድን የአፋር ብሔራዊ አንድነት አብዮታዊ ግንባር ከቅርብ ጊዜ ወዲህ ከሌሎች ታጣቂ ኃይሎች ጋር የሚያደርገውን ግንኙነት እያሰፋ መምጣቱ ይነገራል። ይህ በሁለቱ ወገኖች መካከል የተደረገው ንግግር በሰሜኑ የሀገሪቱ ክፍል ያለውን የፖለቲካና የጸጥታ አሰላለፍ ወደ አዲስ ምዕራፍ ሊወስደው ይችላል የሚሉ ግምቶች እየተነሱ ይገኛሉ። አንዳንዶች ክስተቱን የፖለቲካ አጋርነት ፍለጋ ሲሉ የገለጹት ሲሆን፣ ሌሎች ደግሞ በአካባቢው ያለውን የኃይል ሚዛን ለመቀየር የሚደረግ ሙከራ አድርገው ተመልክተውታል። በተለይም በድንበር አካባቢ የሚንቀሳቀሱ ስብስቦችና በክልል ደረጃ የሚንቀሳቀሱ ታጣቂዎች አንድ ላይ መታየታቸው በቀጣይ ጸጥታ ሁኔታ ላይ ሊኖረው የሚችለውን ተጽዕኖ አስመልካች እንደሆነ የፖለቲካ ታዛቢዎች ይጠቁማሉ። በጉዳዩ ላይ ከፌዴራል መንግስትም ሆነ ከአካባቢ አስተዳደሮች በኩል የተሰጠ ዝርዝር መግለጫ እስካሁን የለም። ውድ የፈጠነ ሚዲያ ተከታታዮቻችን ለዛሬ ያዘጋጀንላችሁ አበይት ዜናዎች እነዚህን ይመስሉ ነበር። መረጃዎችን በፍጥነትና በጥራት ለማግኘት ሰብስክራይብ በማድረግ የደወል ምልክቷን በመጫን ቤተሰብ ይሁኑ።